መጽሐፍ ቅዱስ ያዝን ኦሪት ዘፍጥረት ምዕራፍ 6 ቁጥር 1 እስከ 9 ያለውን ቃል አብረን የምንካፈል ይሆናል። ዛሬ የምንማረው የእግዚአብሔር ቃል በዘፍጥረት ምዕራፍ 6 ከቁጥር 1 እስከ 9 ባለው ክፍል ካለው ሲሆን በክፉ ዘመን የእግዚአብሔርን ሞገስ ማግኘት የሚል ነው። በክፉ ዘመን በመጥፎ ዘመን የእግዚአብሔርን ሞገስ ስለማግኘት የምናገረውን የእግዚአብሔርን ቃል አብረን እንማራለን። ለግል በራሳችሁ ጉዳይ ላይ ጊዜ የሆናችሁ ሰዎች እንድትረጋጉና ሰላም እንድትፈጥሩ በጌታ ፍቅር እንለምናችኋለን። ሌላ ደግሞ 2 3 4 ተሰብስባችሁ ምድራዊ ወሬና የማይጠቅሙ አሉባልታ ላይ ጊዜ የሚታጠፉ ሰዎች ፈቃዳችሁ ይሁን ለጌታ እንድትገዙ በጌታ ፍቅር እናሳስባችኋለን። አሊያም ከዚህ ከፕሮግራሙ አካባቢ ወጣ ብላችሁ መጫወት ትችላላችሁ። እዚህ ፕሮግራም ቦታ ላይ ሆናችሁ ሌላ ወሬ 2 3 1 ላይ ሆኖ መነጋገር ኃጢአት ነው። እግዚአብሔር ይታዘባችኋል። ቃሉን በመስማት ትታዘባለህ በእግዚአብሔር ፊት። ስለዚህ እግዚአብሔር ስለ መስማት ተናግሯል። እግዚአብሔርን እንድንሰማ በጌታ ፍቅር እለምናችኋለሁ። የእግዚአብሔርን ቃል ከዚሁ ከመጽሐፍ ቅዱስ ከኦሪት ዘፍጥረት ምዕራፍ 6 ከቁጥር 1 እስከ 9 ያለውን ቃል በክፉ ዘመን በእግዚአብሔር ፊት ሞገስን ስለማግኘት ከምናገረው የእግዚአብሔር ሐሳብ እንማራለን። በጌታ በኢየሱስ ስም ቃሉን አነባለሁ። እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔርም ልጆች የሰውን ሴቶች ልጆች መልካሞች እንደሆኑ አዩ። ከመረጧቸው ሁሉ ሚስቶቻቸውን ለራሳቸው ወሰዱ። እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ሥጋ ነውና ዘመኖቹም 120 ዓመት ይሆናል አለ። በእነዚያ ወራት ኔፊሊም በምድር ላይ ነበሩ። ደግሞም ከዚያ በኋላ የእግዚአብሔር ልጆች የሰውን ሴት ልጆች ባገቡ ጊዜ ልጆችን ወለዷቸው። እነሱም በድሮ ዘመን ስማቸው የታወቀ ኃያላን ሆኑ። ቁጥር 5 እግዚአብሔርም የሰውን ክፋት በምድር ላይ እንደበዛ የልቡም ሐሳብ ምኞትም ሁሉ ጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። እግዚአብሔርም የፈጠሩትን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳ ተንቀሳቃሽ እስከ ሰማይ ወፍ ድረስ ስለፈጠሯችሁ ተጸጽቻለሁ አለ። እነሆ በእግዚአብሔር ፊት ሞገስን አገኘ ይላል እግዚአብሔር ቃል። የኖኅም ትውልድ እንዲሁ ነው። ኖኅም በትውልዱ ጻድቅ ፍጹም ሰው ነበር። ኖኅ አካሄዱን ከእግዚአብሔር ጋር አደረገ ይላል እግዚአብሔር ቃል። ያነበብኩት የእግዚአብሔር ቃል ቁጥር 8 እና 9 ዳግም ባነብ እንዲህ ይላል። ኖኅም በእግዚአብሔር ፊት ሞገስን አገኘ። የኖኅ ትውልድ እንዲህ ነው። ኖኅም በትውልድ ጻድቅ ፍጹም ሰው ነበር። ኖኅ አካሄዱን ከእግዚአብሔር ጋር አደረገ ይላል እግዚአብሔር ቃል። በዚህ ክፍል ላይ አሁን ባነበብኩት ሀሳብ ላይ የተወሰነ ነገር ብናገር ሀሳቡን ለማውራት ፈልጋለሁ። ሼሩን በዮን ደኒ ወጨን ወንበም ሰፋ ኮሰቡት ወጨ ሰሞ አዲስ ስለወቀት መጨሰከመን ተከስሞ ሙሉ አዲኛ ለማችሉ ሰዎች መሃል ላይ አማርኛ ይጨምር አማርኛ ስለማልችል ማለት ብዙ ማልችል ይቅርታ አድርጉልኝ። ይቅርታ ጠይቃችኋለሁ። ምናልባት አዲኛ መስማት የማችሉ ሰዎች ካላችሁ በአማርኛ የቀላቀሉ የሚናገረው ቃሉ ክፍል በጣም ድንቅ መልእክት ያለ እግዚአብሔር ፊት ሞገስ እንዴት ማግኘት እንደሚቻል የምናገር ቃል ነው ያነበብኩት የእግዚአብሔር ቃል። የኦሪት ዘፍጥረት መጽሐፍ ዘፍጥረት የሚለው ቃል ትርጉሙን ስንመለከት መሰረት፣ ምንጭ፣ የሁሉ መነሻና መጀመሪያ እንዲል ሲሆን የፍጥረት ዓለም ጽንፈ ዓለም ዩኒቨርስ አጥናፍ እስከ አጥናፍ ሰማይ ምድር የሰውም ልጅ ፍጥረታት በሙሉ በምድር የሚንቀሳቀሱ የተገኙበት ታሪክ የያዘ መጽሐፍ ነው የዘፍጥረት መጽሐፍ። መጽሐፉ 2 ታላላቅ ክፍሎች አሉ። ከ1 እስከ 11 እና ከ12 እስከ 50 ያለው ሲሆን ከ1 እስከ 11 ስለ ፍጥረትና ስለ ኃጢአት ላይ ስለ መውደቅ እንዲሁም ስለ ውሃ ጥፋት እንዲሁም ስለ ኃጢአት ጅማሮና የጥፋት ውሃ ከዛም ደግሞ ሰዎች በትዕቢት ምክንያት በእግዚአብሔር ላይ በማመጻቸው ቋንቋ ስለመደባለቅ የሚናገር ወደ 4 ዋና ዋና ሐሳቦችን የያዘ ክፍል ነው መጽሐፉ 1 እስከ 11። ከ12 እስከ 50 ስናነብ የጥንት አባቶች ታሪክ ወይም ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ፣ ስለ ዮሴፍ የሚናገር መጽሐፍ ነው። መጽሐፉን ብዙዎች ሲያስቀምጡ የዘፍጥረት መጽሐፍ ከዮሐንስ
ከራእይ ጋር የመጽሐፍ ቅዱስ ምሰሶ ወይም መሸጋገሪያ ሆኖ እንደሚያገለግል ያስቀምጣሉ። ዘፍጥረት ስለ መፈጠርና ስለ ሁሉ ነገር ህይወት መጀመር ስናገር ያንን ደግሞ እርግማን እንደጀመረም ስናገር ራእይ ነደን ስናረፍ ያ እርግማን ተሽሮ የሰው ልጅ የዘላለምን ህይወት እንዳገኘና ዘፍጥረት ላይ የሚጠፋ ሰማይና ምድር እንደተፈጠረ በራእይ ደግሞ የማይጠፋ